ዛሬ ከላይ ኮናችሁን ይሄን መሰለ ቆንጆ ዝልዝል ቦና አዘጋጃለን እንዲያመጣችሁ ጠብቁ እንደናችሁ እንደምሰነበታችሁ ሼፍ ዮናስ ነኝ ዛሬ እንደተለመደው አንድ ምግብ ሰራለሁ ዛሬዋችን ደግሞ ዝልዝል ዝልቦ ወጥ ይባላል እንግዲህ ዝልዝል ዝልቦ ጎመን እናዘጋጃለን ማለት ነው እንግዲህ ይሄን በጎመን በቆስጣ በስፒናች ፈልጋችሁ አጥቃችሁ ባለው አረንጓዴ ቅጠል መቃን ይችላልላችሁ ግን ከቆስጣ ጋር በጣም ጣፍጠው እንደዚህ እንግዲህ ተዘለዘለ ቆንጆ ስጋ ካዘጋጃችሁ በኋላ ከቆስጣ ጋር ማዘጋጅላችሁ በጣም ፈጣን ነው በዳቦም በእንጀራ ሊበላ የሚችል ምግብ አሰራር ተመልከታላችሁ ተካተሉኝ እንግዲህ እንደምትመለከቱት እዚህ ጋር ቅጠሉን ብቻ ስታዩት ብዙ አይመስልም አሁን ሳሲነካው ድራሹ ጠፋውና የዘጋጀ ቆስጣ አለኝ ታጥቦ የጠዳ ጎመን እሱ እንግዲህ በኋላ እጠቀማለሁ ማለት ነው እዚህ ጋር ደግሞ እንደውም ላሳያችሁ የተዘለዘለ የበሬ ስጋ አለ ይሄን እንግዲህ የበሬ ስጋ እንደያቃ ዘልዘል አድርጋችሁ እንደዚህ በጣም ቆንጆ ስጋ ነው የጭቅና ስጋ ነው የዘለዘልኩት ጣዕሙ ልዩ ነው ያግላችሁ የጭቅና ስጋ ሲሆን ደግሞ በቀላሉ ለውላትም በጥስ ለማድረግም ስለሚመች እሱን ብታረጉ ተመራጭላችኋል ከሆነ ግን ለሰስ ያለውን የበሬ ስጋ መርጣችሁ እንዲህ ማድረግ ይቻላል ማለት ነው ሌላ ግብአታችን ደግሞ አንድ የተላጠቀ ሽንኩርት ነው ይሄንም ለዚህ ስራ ያስፈልገኛል ሌላ ግብአቶቻችን ደግሞ እዚህ ጋር ለምትመለከቱት ያዘጋጁ ነጭ ሽንኩርት አለ እንደዚህ በስሱ ከትፌ ለዚህም ስራ እጠቀመዋለሁ ይሄ በሱ ምን ከትፈው የሽንኩርት አካተፍ ጣሙ ቆንጆ ስለሚያግላችሁ ያመጠቀመው በጣም ቆንጆ ነው ያ ደግሞ እዚህ ጋር እንደምትመለከቱት ቃሪያ አለ ይሄም ቃሪያ እንግዲህ ለዚህ ስራ እንጠቀምበታለን ያበሻ ቃሪያ አደርጋለሁ እንዲሁ ደግሞ እዚህ ጋር ያዘጋጀውላችሁ ያበሻ ቅቤ የተነጠረ ያበሻ ቅቤ አለ ይሄም ለዚህ ስራ ያስፈልገናል እንዲሁ ደግሞ እዚህ ጋር ያዘጋጀውላችሁ ኮረሪማ አለ ኮረሪማ እናጋለን ጫውና ቆንጆ አድርገን የሚጣፍጥ ቆንጆ በጣም ፈጣን የሆነ የዝልዝል ዝልቦ ጎመን አሰራር ተመልከታላችሁ ማለት ነው አሁን በቅድሚያ እንግዲህ ሽንኩርቱን በመክተፍ ጀምራለሁ ሽንኩርቱን እንደዚህ ካደረጋችሁ በኋላ ስላይስ እንከትፈዋለን ወይ ሽሮ እንዳይባል እንደዚህ እንታካችሁ ያርገን ተሳገን ከትፈዋለን ማለት ነው እቺ ነው እዚህ ጋር እናረጋታለን ትቹ ታናረቃት እዚህ ጋር ተጋጀነውን ሽንኩርት በስላይስ ወይ ደግሞ ማርቀቅ ይቻላል እንዲያርጋቸው እናገናች ነው እዚህ ጋር እናረጋታለን አሁን ደግሞ ቃሪያን ከትፋለን አንድ ቃሪያ ብቻችን ነው እሺ እንግዲህ አትክልቶቹ ካትፈናል እንግዲህ ቀጣይ ስራችን የሚሆነው ስጋውን መቀመም ነው ስጋውን ቀመዋል እዚህ አድርጋቸው ስጋውን ቆንጆ ወሬ እዚህ ላይ እናደርግበታለን ብዙ ቆንጆ ወሬ እናደርግበታለን ጨው እናደርግበታለን ጨው እንደዚህ ትንሽ ኮረሪማ እናደርግበታለን ትንሽ የደረቀ ነጭ ሽንኩርት ፓውደር እንደዚህ እናደርግበታለን ከዛ በኋላ ዘይት እንደዚህ ካረግን በኋላ ይሄኛው እንዲያቃችሁ ማጣፈጥ ነው ስጋውም ጥሩ ጣዕም እንዲኖረው እንዳይለይ ያደርገዋል ማለት ነው ያርገን ካዘጋጃችሁ በኋላ ቀጣይ ስራችን የሚሆነው ምንድነው መጥበሻችን ጣው ወደ ጎርጎድ ያለ መጥበሻ ወደ ሙድ ስንጠርና እንግዲህ ማብሰል እንጀምራለን በጣም በፍጥነት የሚደርስ የምግብ አሰራር ነው ለናንተ እያስተማርኳችሁ ሲሆን እንጂ እኛ ስንሰራው 6 ደቂቃ ፈጅብን በጣም በፍጥነት የምናወጣው የምግብ አሰራር ጠብቁኝ መልሳለሁ እሺ ተመልሻለሁ አሁን ወደ ምግብ ስራው እንሄዳለን እዚህ ጋር እንደምትመለከቱት ሁለት መጥበሻ ጎን ለጎን ጥጃለሁ አንደኛውን ስጋውን ማበስልበት ነው አንደኛው ደግሞ ቆስጣው የሚዘጋጅበት መጥበሻ ነው ሁለቱም እንደዚህ ከጣደም በኋላ ለዚህ ነው በጣም ፈጣን ያልኳችሁ ሁለቱም አንድ ላይ ስለምንሰራው ነው የሚፈጥነው ማለት ነው ስጋ መጠብስበት መጥበሻ በደንብ አድርጎ መጋል አለበት ስጋው ውሃ እንዲያወጣ ደረቅ ማስላለበት በደንብ አድርቄ ካደረኩት በኋላ በጋለው ዘይት ላይ ወደ ትንሽ ማነስ አብላ ዘይት ላይ
ጠንከር አድርጌ ይቅርታ በጋሉ ዘይት ላይ ተረቅ አድርጌ ጠብሰዋለሁ ማለት ነው። በዚህኛው መጥበሻ ደግሞ ቁርጡ ያዘጋጃል። አሁን እንደምትመለከቱት ያው ለዚህ እርጥበት እንዳለው እንደዚህ አድርጋችሁ እርግጠኛ ሆናችሁ እንደዚህ ካደረቃችሁ በኋላ ዘይት እናደርጋለን። እዚህ ላይ ዘይት እንደዚህ እናደርጋለን። ዘይት ካረጋችሁ በኋላ እንዲገል እንተዋለን። ከዛ ሁለት መጥበሻ መጥበሻ ላይ በተማሳይ መልኩ እንደዚህ ዘይት ታደርጋላችሁ። እንዲህ ካደረጋችሁ በኋላ ቅድሚያ ነጭ ሽንኩርት ነው የምንጨምረው። ዛሬ ለየት ይላል አበሳሰሉ ጣዕም በደንብ እንዲያገኝልኝ ቅድሚያ ነጭ ሽንኩርት አደርጋለሁ። ችኛውን ልጋደም ታደርጓታል። ካደረጋችሁ አንድ ያደርጋችሁ እኛ የዘይቱ ቃና እንዲያገኝ ነው። ዘይቱ የሽንኩርት ቃና እንዲያገኝልኝ ነው። እንዲህ ካደረግኩ በኋላ ቀይ ሽንኩርት ጨምራለሁ። አሁን ይሄ የበሰለ እያለ እኛም እናደርጋለን በማስከተል እንግዲህ እዚህ ጋር ያዘጋጀሁትን ስጋ ይሄን እዚህ ጋር እንዳደርጋችሁ እንደዚህ ያደርጋል። በጣም ስለጋለ ቆንጆ አገር ስታቸዋል። ሳንነካካ መጀመሪያ እንደዚህ እናቆየዋለን። እዚህ ጋር ደግሞ ለምትመለከቱት አሁን ጎመን ጨምራለሁ። ጎመን ይሏል እንደዚህ ያደርጋችሁ ጎመኑን ከርነዋለሁ። ዛሬ ስጋው ቆንጆ የበሰለ ያለው ከዛ ስጋው ቆንጆ ነው የበሰለ ያለው። ይሄ ጠብታው ታግሊያጋችሁ ይጋሽ ጎመን የበሰለ ያለው አንድ ሁለት ደቂቃ በኋላ ጎመኑ ይደርሳል፣ ስጋው ይበስላል። መልሳለሁ አብረን ስንቀላቅል ትመለከታላችሁ። ጠብቁኝ። እሺ ተመልሻለሁ። እንግዲህ አሁን የሚቀረኝ ጎመኑና ስጋው ማገናኘት ነው። እዚህ ጋር ደረቅ ብሎ የበሰለው እዚህ ጋር አሁን ስጋውን ወደ ጎመኑ ጨምራለሁ ማለት ነው። አሁን ሊቀመም ነው። አሁን ካደረግን በኋላ በጣም ፈጣን፣ በነገራችን ላይ በጣም ብስል ማለት የለበትም ጎመኑ። ትንሽ አፋችሁ ላይ ከሽከሽ ነገር መኖር አለበት። እንዲህ ካደረግን በኋላ ቃሪያ እናደርግበታለን። ኮረሪማ ይገባል። ኮረሪማ እናደርግበታለን። ከዛ ላይ የአበሻ ቅቤ እንዲህ ካደረግን በኋላ ትንሽ ሚጥሚጣን ጨምርበታለን።
ይገባል። ጨው እናደርጋለን። አሁን ጨርሰናል። እንግዲህ እንጀራ ወይ ዳቦ ከጎን አድርግና ገበታ ሰርተን ቀምሳሌት ማትዩ ጠብቁኝ። አብረን ቆንጆ እንመለከታለን። ተካተሉ። እሺ ተመልሰናል። አሁን ያዘጋጀነውን ዝልቦ ጎመን እንደዚህ አድርጋችሁ እንዴት በጣም ፈጣን ተወዳጅ የሆነ የምግብ አሰራር ነው። ሁሌ እንደምላችሁ አትክልት ከስጋ ጋር መመገብ ለጤናችሁ በጣም ከፍተኛ ጥቅም ስላለው እባካችሁ ይህን ነገር ልማራጉት። ጎመን ካለው በጣም ቆንጆ ይላችኋል። እንዲህ ካረግን በኋላ እንዲያርገን ቆንጆ ምግብ ሰርተን እንመገባለን ማለት ነው። አሁን ደግሞ ቀምሼ ደግሞ ጣም ነግራችኋለሁ። በዳቦ በቆጮ በእንጀራ የሚበላ የሚችል የምግብ አሰራር ነው። እዚህ ጋር እንጀራ አለኝ እኔ። እዚህ ጋር እንደሆነ ደስ ይላል። ጎመን እንዲያርጋችሁ እንደዚህ ታላችሁ እንደዚህ ነው የሚያምር። ይሄን እንዲያርጋችሁ አንድ ጊዜ የሆነ ነገር መግለጽ ያቃታችሁ በቃ ማድነቅ ያቃታችሁ በቃ ቃላት ያጥርባችኋል። በጣም የሚገርም ጣዕም ያለው የምግብ አሰራር እባካችሁ ሞክሩት። በጣም ትወዱታላችሁ። ጉርሻ ከሼፍ ዮናስ ጋር ዛሬ የምሰንበት በሌላ ፕሮግራም በሌላ ምግብ አገኛችሁ። በጣም ወዳችሁ ቻው።